The energy of your intention is what determines your life. Most people don't think about their intention. They just think about what they want to do. Most people don't think about why they want to do it. But what's going to come back to you, the energy that's going to come back to you is the real why of why you did it. በጭንቀት ወይም ጠንክራችሁ በመስራት ሳይሆን ራሳችሁን ከማይታይ ኃይለኛና ሁሉ ጊዜ ከሚገኝ ነገር ጋር በማስማማት ብቻ አጠቃላይ እውነታችሁን መቀየር ስትችሉ አስቡት። ይህንንም ዶክተር ዌይን ዳየር the power of intention ብሎ ይጠራዋል። ምክንያቱም በዚህ መጽሐፍ መሰረት እናንተ የራሳችሁን እውነታ ፈጣሪ ናችሁ ይላል። የእናንተ ሐሳቦች፣ ስሜቶችና አላማዎች ያጋጠማችሁ እውነታዎችን ይቀርጻሉ ይላል። ኃይላችሁን እንዴት ማስተካከል እንደምትችሉ ስትማሩ በአጠቃላይ ልማዳችሁ መቀየር ይጀምራል ይላል። ግንኙነቶች ይቀየራሉ፣ እድሎች ይታያሉ፣ ፈውስም ይጀምራል፣ ደስታም ተፈጥሯዊ እንጂ ሁኔታዊ አይሆንም ይላል። ዶክተር ዌይን እንደሚለው ኢንቴንሽን ወይም አላማ በዩኒቨርስ ውስጥ የሚፈስ የኢነርጂ ፍሰት ነው ይላል። እናም ዛሬ ይዤላችሁ የመጣሁት መጽሐፍ The Power of Intention የተሰኘው የ20 ዓመት የመጽሐፍት ከፍተኛ ሽያጭ ባለቤት በሆነውና በሳይኮሎጂ የዶክተሬት ዲግሪ ባለው በዶክተር ዌይን ዳየር የተጻፈው መጽሐፍ ነው። ይህ መጽሐፍም 3 ክፍሎች ያሉት ሲሆን በውስጡም 15 ምዕራፎችን የያዘ ነው። ክፍል 1 The Essentials of Intention የሚል ሲሆን ይህም 6 ምዕራፎችን የያዘ ነው። ምዕራፍ 1 Viewing Intention from a New Perspective የሚል ነው። ይህም ማለት ፍላጎትን ወይም አላማን በአዲስ እይታ ስለመመልከት የሚያወራው ነው። ጸሐፊውም The Power of Intention የተሰኘው መጽሐፉን ኢንቴንሽን ማለት ምን ማለት እንደሆነ በማብራራት ይጀምራል። ኢንቴንሽን ማለትም አላማ በግልጽ የተቀመጠ አንድ ሰው የሚፈልገውን ውጤት ለማግኘት ካለው ቁርጠኝነት ጋር ያለን የተለመደ ትርጉም ያለው ቢሆንም ነገር ግን እሱ ከዛ በላይ ነው ይላል። እሱ እንደሚለው ይሄ ከኢጎና ከግለሰብ ፈቃድ በላይ የሆነ ነገር ነው ይላል። ይህም አላማ እኛ የምናደርገው ነገር አይደለም፣ ግን በዩኒቨርስ ውስጥ የማይታይ ኢነርጂ ያለው ኃይል ነው እንጂ ይላል። አላማ ሁላችንም በውስጣችን የምንሸከመው ኃይል እንደሆነ እናውቃለን። እናም ይህ የኢነርጂ አላማ ብሎ የሚጠራው የት ነው ካላችሁ ይህም በአንድ በተወሰነ ቦታ ብቻ ያለ ሳይሆን የሁሉም ነገር ዋና አካል ስለሆነ እሱ የሌለበት አንድም ቦታ የለም ይላል። ስለዚህም ይሄ አላማ የትም ያልሆነና ሁሉንም ነገር ለኛ የሚያስተዳድረው ነገር ነው ይላል። ስለዚህም the meaning of omnipresent intention ስለሚለው ሲያብራራ ይህም የትም ቦታ ስለሚገኝ ሐሳብ ማለት ነው። ፍላጎት በየቦታው የሚኖር በኢነርጂ መልክ የሚገኝ ኃይል ነው ይላል። በአካላዊ እድገት ብቻ የተገደበም አይደለም፣ እንዲሁም አካላዊ ያልሆነ እድገትም ምንጭ ነው ይላል። ይህ ፍላጎትም አሁን በእናንተ አቅም ውስጥ ነው። እሱን ማንቃት ስትችሉ ህይወታችሁ ሙሉ በሙሉ አዲስ ትርጉም ይኖረዋል ይላል እና የማያልቀው ማንነታችሁንም ትመራላችሁ ይላል። ጸሐፊውም የሐሳብ ኃይልን ለማንቃት ከተፈጥሯዊ ማንነት ጋር ግንኙነት መፍጠርና ራሳችንን ከኤጓችን ጋር ማገናኘትን ማቆም አለብን ይላል። ይሄን ሂደትም በ4 ደረጃዎች ማከናወን ይቻላል ይላል። የመጀመሪያው ደረጃ ዲሲፕሊን ማለትም ተግሳጽ ሲሆን አዲስ ተግባር ለመማርና ምኞታችሁንም ለማሳካት ቁርጠኝነትና ስልጠና ያስፈልጋቸዋል ይላል። ለምሳሌ መልካም የሆኑ ልማዶችን መልመድ፣ ጤናማ አመጋገብ መመገብ ወዘተ የሚሉት ነው ይላል። ሁለተኛው ደረጃ ደግሞ ዊዝደም ማለትም ጥበብ ነው ይላል። ጥበብ ከዲሲፕሊን ጋር ተደምሮ የማተኮር ችሎታችሁን ያጠናክርላችኋል ይላል። ሶስተኛው ደረጃ ደግሞ ላቭ ማለትም ፍቅር የሚለው ነው። ሰውነታችንን በጥበብ ከገሰጽ ነውና ከፊታችን ያለውንም ተግባር በእውቀት ካጠናን በኋላ የምንሰራውን መውደድና የምንወደውን ማድረግ መማር አለብን ይላል። አራተኛው ደረጃ ደግሞ ሰረንደር ማለትም እጅ መስጠት የሚለው ነው። ይህም የፍላጎት ዋናው ቦታው ነው ይላል። ያም ሰውነታችንና አእምሯችንን መተው እንዲለምድ በማድረግና በቀላሉ ሊለካ የማይችልንና ሊገለጽ የማይችልን ነገር አምኖ የመተው ጥያቄ ነው ይላል። ምክንያቱም ያ ኢነርጂ ፍሬን ወደ ዛፍ፣ አበባን ወደ ፖምና ትናንሽ ሴሎችንም ወደ ሰው የሚቀይር ነውና ይላል። ጸሐፊውም የኛን ሐሳቦቻችንን ከሁለንተናዊ አእምሮ ጋር ስለማዋሃር ሲናገር በአላማ እንድንገናኝና እንድንንቀሳቀስ ያደረገን ሐሳባችን ነው ይላል። እንደውም የኛ ሐሳቦች ወይም ምኞቶችና ፍላጎቶች ኦሬዲ በዙሪያችን አሉ ይላል። በውጤቱም የጠየቅነውን ሁሉ እንደተቀበልን አድርገን ከተንቀሳቀስን እናም ሁሉንም ጥርጣሬዎቻችንን ካስወገድን ምኞታችን እውን ይሆናል። ይህም የማሰብ ኃይል ነው ይላል። ከዚያም ጸሐፊው በዚህ ምዕራፍ ውስጥ የቀረቡትን ሐሳቦች ተግባራዊ ለማድረግ የተለያዩ ልምዶችን ይመክራል። የመጀመሪያው ሐሳብ በህይወታችሁ ውስጥ ራስን የመስጠትን ድርጊት መለማመድ ነው ይላል። ሁሌም ጭንቀት በተሰማን ወይም ግራ በገባን ጊዜ ራሳችንን መልካም ነገሮችን በአይነ ህሊናችን ማየትን መለማመድ ነው ይላል። ሁለተኛው ሐሳብ ደግሞ staying calm and sincere የሚለው ነው። ይህም ስለ መረጋጋትና ትሁት ስለመሆን የሚመክረው ነው። ሶስተኛው ሐሳብ ደግሞ ጸሐፊው ሁልጊዜ የምትተማመኑበት አጋር እንዳላችሁ ለራሳችሁ ተናገሩ ይላል። ለራሳችሁ እንዲበሉ ይላል።
እዚህ የመጣሁት ዓላማ ይዤ ነው። የምመኘውን ሁሉ መፈጸም እችላለሁ። ሁሉንም ነገር ከሚሰጠው ከፈጣሪ ኃይል ጋር በሚስማማ መንገድም አደርገዋለሁ በሉ ይላል። አራተኛው ምክር ደግሞ የምንመኘው ነገር ሁሉ ቀድመን እንዳገኘነው አድርገን እንድናስብ የሚመክረው ነው። በዚህ ላይም የሚያስፈልገንን ሁሉ እንደተቀበልን ማመን፣ መሆን የምንፈልገውን ሰው እንደሆነን አድርገንም ራሳችንን ማየት አለብን ይላል። ምዕራፍ 2 ደግሞ the 7 face of intention የሚለው ነው። ይህም ማለት 7ቱ የፍላጎት ገጽታዎች የሚለው ነው። ጸሐፊው እንደሚለው ፍላጎት በሁሉም አካላዊ ቅርጾች የማይታይ ኢነርጂ ነው ይላል። ስለዚህ ይህ የመንፈስ እንጂ ቁሳዊ ያልሆነው ዓለም አካል ነው። ቃሎቻችንም ጽሁፎቻችንም ምልክቶቻችንም ሊገልጹት አይችሉም ይላል። ስለዚህ ሐሳብን በምክንያት ወይም በቃላት ለመረዳት መሞከር ምንም ፋይዳ የለውም ይላል። ፍላጎት እኛ የሚሰማን ውስጣዊ ግንዛቤ ነው ይላል። ጥርጣሬዎቻችንን በማስወገድና በአይምሮአችንን በመተማመን የዓላማ ኃይሉ ወደኛ ውስጥ እንዲገባ የሚያስችል ቦታ መፍጠር እንችላለን ይላል። ጸሐፊውም ኢንቴንሽን 7 ገጽታዎች አሉት ይላል። አንደኛው ክሪኤቲቪቲ ማለትም ፈጠራ ሲሆን የፍላጎት ኃይል ፈጠራ መሆን አለበት ይላል። በእርግጥም እኛ በስጋዊ አካል ውስጥ ነን፣ ነገር ግን ከዚያ በፊት ጽንስ፣ ህዋስ፣ ቅርጽ የሌለው ኃይል ነበርን ይላል። እናም ይህ ቅርጽ የሌለው ኃይልም ካለመሆን ወደ መሆን ያመጣን ዓላማ በውስጡ ተሸክሟል ይላል። ሁለተኛው ደግሞ ካይንድነስ ማለትም ደግነት ሲሆን ኃይሉን ወዲያውኑ ወደ አካላዊ ቅርጽ የመፍጠርና የመቀየርም ኃይል ያለው ብዙ ጊዜ በጎ ኃይል ነው ይላል። ስለዚህም ፍላጎታችን በጎ ሲሆን ፈጠራዎቻችን እንዲበለጽጉና እንዲሟሉና ደስተኛ እንዲሆኑ የሚፈልግ በጎ ጉልበት ይኖረናል። ሶስተኛው ደግሞ ላቭ ማለትም ፍቅር ሲሆን ጸሐፊውም ፈጠራና ደግነት ማለቂያ በሌለው ፍቅር መስክ ውስጥ ይገኛል ይላል። አራተኛው ደግሞ ቢዩቲ ማለትም ውበት የሚለው ነው። አምስተኛው ደግሞ ኤክስፓንሽን ማለትም መስፋፋት የሚለው ነው። ስድስተኛው ደግሞ ያልተገደበ መትረፍረፍ የሚለው ነው። ምዕራፍ 3 ከፍላጎት ጋር መገናኘት ስለሚል ሐሳብ የሚያወራበት ነው። በዚህ ምዕራፍ ጸሐፊው ስለ ፈቃዳችንና ምናባችን ያወራል። ጸሐፊው ፈቃድና ጠንካራ ቁርጠኝነት የሚደነቁ ባህሪያት ናቸው ይላል። ነገር ግን ከዓላማ ጋር እንደገና ለመገናኘት እነዚህ በቂ አይደሉም ይላል። በእርግጥ ፈቃዳችን ከምናባችን በጣም ያነሰ ውጤታማ ነው። እንደ ጸሐፊው አባባልም ምናብ ማለት በውስጣችን ያለው ሁለንተናዊ አእምሮ እንቅስቃሴ ነው ይላል። ይህም በፈጠራ ድርጊት ውስጥ ለመሳተፍ የሚያስችለንን የአእምሮ ምስል የሚፈጥርልን ነው ይላል። ስለዚህ የህይወት ዓላማ እንዲኖረንና ቁርጠኝነትን እንድናሳይ ያበረታታናል። ሆኖም ግን የምንፈልገውን ነገር ለማሳካት የሚያስችለው የኛ ፈቃድ መሆኑን ማመን ግን ቅዠት እንደሆነ እወቁ ይላል። አንድ ሐሳብ ወይም እውነታን እንዲገለጥ የጎደለን ሳይሆን የምናገኘውን ነገር ማሰብና እሱን ብቻ መመልከት አለብን ይላል። ምን መሆን እንደምትፈልጉ አስቡ እና በምትፈልጉት መጨረሻ ላይም ሁሌም አተኩሩ። ያንንም በስጋ ዓለም ውስጥ እንዳለ ሙሉ በሙሉ እርግጠኛ በመሆን አድርጉት ይላል። እናም በፍጹም ይሄ የምፈልገውን ነገር ለማግኘት ምን ማድረግ አለብኝ ብላችሁ ራሳችሁን አትጠይቁ ይላል። ይልቁንስ ይሄንን ለመፍጠር ያሰብኩትን ነገር ለመፍጠር ምን ማድረግ አለብኝ በሉ ይላል። እናም እኛ ለመፍጠር ያሰብነውን ነገር የምናገኘው ከዓላማው ኃይል ጋር በመስማማት ነው ይላል። ስለዚህ ያንን ኢነርጂ ማች በማድረግ ነው የምናገኘው ይላል። ይህንንም ለማሳካት ደግሞ ራሳችን የዓላማውን ምስል ሆነን መገኘት አለብን ይላል። ከዚያም ጸሐፊው በዚህ ምዕራፍ ውስጥ የቀረቡትን ሐሳቦች ለማከናወን 5 ነገሮችን ይመክራል። አንደኛ ምኞታችሁን ለማሟላት ከውስጣዊ ንግግራችሁ ጋር ማስማማት አለባችሁ ይላል። ሁለተኛ ደግሞ እንዲሁም ሁሌም መጨረሻውን አስቡ ይላል። ሶስተኛ ደግሞ ወደ ፍጽምና ደረጃ ለመድረስ የማይናወጽ ፍላጎት ማሳየት አለባችሁ ይላል። አራተኛው ደግሞ የዓላማችሁን 7 ገጽታዎች ሁሌም በትንሽ ካርድ ላይ ጻፏቸውና ሁሌም የምታዩበት ቦታ አድርጓቸው ይላል። አምስተኛ ደግሞ ሁሌም የመትረፍረፍ ሐሳብን አስታውሱ። ስለዚህ ሌሎች ሐሳቦች ወደ አእምሯችሁ ከመጡ ወዲያውኑ በሰከንዶች ወደ መትረፍረፍ ሐሳብ ቀይሯቸው ይላል። ምዕራፍ 4 ደግሞ ኦብስታክልስ ማለትም እንቅፋቶች ስለሚል የሚያነሳው ነው። ጸሐፊውም ህይወታችን ከሐሳብ ኃይላችን ጋር እንዳንገናኝ ሊከለክሉን የሚችሉ 3 ገጽታዎች አሉት ይላል። እነዚህም የራስ የውስጥ ንግግራችን፣ የኢነርጂ ደረጃችንና ለራሳችን ያለን አስፈላጊነት ናቸው ይላል። በተጨማሪም የሚገጥሙ መሰናክሎች ይላል ጸሐፊው። አንደኛ በህይወታችን ውስጥ ሁሌ የጎደለውን ነገር ብቻ ስለምናስብ ነው ይላል። ጸሐፊውም ውስጣዊ ንግግራችንን መከታተልና ሐሳባችን መፍጠር ከምንፈልገው ነገር ጋር ማስማማት መቻል አለብን ይላል። ከዛም ያኔ በህይወታችሁ የጎደለውን ነገር ሳይሆን ለመግለጥ የምትፈልጉትን ነገር ወደ ህይወታችሁ መሳብ ትችላላችሁ ይላል። ሁለተኛው ደግሞ በህይወታችን ዙሪያ ስላሉ ሁኔታዎች ማሰብ ነው ይላል። ለምሳሌ ደስ በማያሰኝ ሁኔታ ውስጥ ከሆናችሁ ስለዛ ነገር ከማሰብ ይልቅ የምንፈልገው ነገር ላይ ለማተኮርና የማንፈልገውን ነገር ለማራቅ በመሞከር ራሳችንን ማስተማር አለብን ይላል። ሶስተኛው ደግሞ ሁልጊዜ በፊት ስለነበረው ነገራችሁ ስለምታስቡ ነው ይላል።
ጸሐፊው ማወቅ ያለባችሁ የውስጣችሁ ንግግሮች ሁሉ ጊዜ ነገሮች እንዴት እንደነበሩ ላይ ሲያተኩር በእነዚህ ሐሳቦች ላይ ብቻ ይሰራል። በዛም ምክንያት የማሰብ ኃይል ሁሉ ጊዜ ከዚህ በፊት የነበረውን ተመሳሳይ ውጤት ማፍራቱን ይቀጥላል ይላል። አራተኛው ደግሞ ሰዎች ከኛ ምን እንደሚፈልጉ ስለምናስብ ነው ይላል። ስለዚህ ሌሎች እንዴት ህይወታችንን እንደምንመራ እንደሚፈልጉ አለማሰብና በራሳችን በማይናወጥ እምነት መኖር በጣም አስፈላጊ ነው ይላል። ከዚያም ጸሐፊው ስለ የሰው ኢነርጂ ደረጃ ሲያወራ እኛ ራሳችን የኢነርጂ ስርዓት ነን ይላል። በዚህም በአላማችን ላይ ያለው ሁሉም ነገር የኢነርጂ እንቅስቃሴ ነው። ስለዚህ ራሳችንን እንደ ኢነርጂ ስርዓት መገንዘብ አለብን ይላል። እናም ማሰብ ያለብን ፈጣንና ከፍተኛ ኢነርጂ ዝቅተኛና ቀርፋፋ ኢነርጂዎችን የመለወጥና የመቀየር ኃይል እንዳለው ነው። እናንተ የአጥንቶችና የሴሎች ስብስብ ሳትሆኑ የኢነርጂ ስርዓት ናችሁ ይላል። በውስጣችሁ ያለው እያንዳንዱ ሐሳብም በሰውነታችሁና በአካባቢያችሁ ላይ ካለው ተጽዕኖ ጋር በኢነርጂ ሊስተካከል ይችላል። እናም ኢነርጂያችሁ ከፍ ባለ መጠን እናንተን የሚያዳክማችሁ ዝቅተኛ ኃይልን ወደ ከፍተኛ ለመለወጥና በአቅራቢያችሁና በአካባቢያችሁ ውስጥ የሚኖሩት ላይም በጎ ተጽዕኖ ለማሳደር ትችላላችሁ ይላል። እናም ዋናው ግባችሁ ራሳችንን ከከፍተኛ ኢነርጂ ፍሪኩዌንሲ ጋር ማዛመድ መቻል ነው ይላል። ለዚህም እንዲረዳን 5 የኢነርጂ ፍሪኩዌንሲዎች ላይ መስራት አለብን ይላል። አንደኛ የቁስ ፍሪኩዌንሲ ማለትም የማቴሪያል ማለት ነው። ሁለተኛ ደግሞ የድምጽ፣ ሶስተኛ የአስተሳሰብ፣ አራተኛው ደግሞ የመንፈስ ፍሪኩዌንሲ ናቸው ይላል። እናም የኢነርጂ ደረጃዎቻችንን ለመጨመርም ራሳችንን ፕሮግራም ማድረግ አለብን ይላል። እናም እንደ ኢነርጂ ደረጃቸው እያንዳንዱ ሐሳቦቻችንና ስሜታችን የሚያጠነክረን ወይም ሊያዳክመን የሚችል ጉልበት አለው ይላል። ለዚህም ጸሐፊው የተዳከመ አስተሳሰብን ወደ ጥሩ መንፈስ በተቻለ ፍጥነት ለመቀየር የ1 ሰከንድ ጊዜ ብቻ ይወስዳል ይላል። ሁሉም ሰው ሊያደርገውም ይችላል ይላል። ለዚህም ሁሉ ጊዜ የምታሰላስሉበት ሰዓት ይኖራችሁ፣ እንዲሁም ሁሌም ጤናማ አመጋገብ ተከተሉ ይላል። እንዲሁም በተጨማሪም ዝቅተኛ ኃይል ካላቸው ነገሮች ራቁ። ለምሳሌ አልኮል፣ አደንዛዥ እጾች ማለት ነው። የምታዳምጡትም የሙዚቃ ኃይል ደረጃንም ወቁ ይላል። ኃይለኛ የሙዚቃ ንዝረት እንዲሁም ጥላቻን፣ ህመምን፣ ጭንቀትን፣ ፍርሃትንና ሁከትን የሚገልጹ ቃላት ያሉባቸው ሙዚቃዎች የኢነርጂ ሌቭላችሁን ዝቅ ያደርጉታል ይላል። እንዲሁም የቤታችሁን የኢነርጂ ደረጃ መወቁ። የቤታችሁን የኢነርጂ ደረጃ ለመቀየር ይላል የተለያዩ አርትን በቤታችሁ መጠቀም ትችላላችሁ ይላል። ቴሌቪዥን የምትመለከቱበትን ጊዜም ቀንሱ ይላል። ዜና ለምሳሌ እንደ ሁከትን የሚነዛ ነገር ኢነርጂ ሌቭላችሁን የሚቀንስ ነገር ነው። ስለዚህ ማስታወቂያና የመሳሰሉትንም ያለማቋረጥ ማየትም አሉታዊ ገጽታ አለው ይላል። እንቅስቃሴዎቻችሁንና እንዲሁም የምትጎበኟቸው ቦታዎችንም ተቆጣጠሩ ይላል። ለምሳሌ ከአልኮል ሱሰኝነት፣ ከአደንዛዥ እጾች፣ ከአመጽ ባህሪ ጋር የተዛመዱ ቦታዎችንም አስወግዱ። ጸሐፊው በተፈጥሮት ለመራመድ በመንፈሳዊነት ላይ የሚደረጉ ኮንፈረንሶች ላይ መገኘት እንዲሁም ማሳጅ ማድረግና ገዳማትን መጎብኘትንም ይመክራል። ሌላ ደግሞ በምላሹ ምንም ሳትጠብቁ የደግነት ድርጊቶችን አድርጉ ይላል። ለምሳሌ ለሰው የገንዘብ ድጋፍ መስጠት ሊሆን ይችላል፣ ቆሻሻ ማንሳት ሊሆን ይችላል። የመሳሰሉትን ትንንሽም ቢሆኑ ደግነት ድርጊቶችን አድርጉ ይላል። ያም የኢነርጂ ሌቭላችሁን ይጨምርላችኋል ይላል። እንዲሁም የኢነርጂ ሌቭላችሁን ከፍ ለማድረግና የምትፈልጉትንም ለመፍጠር ፍላጎታችሁን ስትገልጹ ሁሌም ግልጽ ሆኑ ይላል። ለዚህም ጸሐፊው የምትፈልጓቸውን ማረጋገጫዎች በምትፈልጓቸውና ሁሌ በምታዩአቸው ቦታዎች ላይ ማስቀመጥን አትርሱ ይላል። በተቻለ መጠንም ብዙ ጊዜ የይቅርታ ልብ ይኑራችሁ። በቀል፣ ቁጣ፣ ጥላቻ እጅግ በጣም ዝቅተኛ የሆኑ የኢነርጂ ደረጃዎች ጋር የተቆራኙ ናቸው ይላል። የይቅር ባይነት ተግባር ግን ወደ ከፍተኛ የመንፈስ ደረጃ ይወስዳቸዋል ይላል። ከዚያም ጸሐፊው ስለ ሰልፍ ኢምፖርታንስ ያወራ ለራሳችን ጥሩ ምስል እንዲኖረንና ልዩ የመሆን ስሜትም እንዲኖረን ሁሌም አስፈላጊ ነው ይላል። ነገር ግን ብዙ ጊዜ ከሰውነታችን ከስኬታችንና ከሙያችን ጋር ስንለያይ ይህ ችግር ይፈጠራል ይላል። ጸሐፊውም የራሳችንን አስፈላጊነት ለማሳደግ የሚረዱና ኢጓችንን ለማስወገድ የሚረዱ የሚላቸውን 7 እርምጃዎች ይጠቁማል። አንደኛው ያለ ማቋረጥ መበሳጨትን ማቆምና መረጋጋት ይላል። በምንናደድበት ጊዜ በመጀመሪያ ያስቀየመን ተመሳሳይ አጥፊ ኢነርጂ መልሰን እንፈጥራለን ይላል። ሁለተኛ ደግሞ ሁል ጊዜ ለማሸነፍ አለመፈለግ ይላል። ብዙ ጊዜ ኢጎ እኛን ወደ አሸናፊዎች ወይም ተሸናፊዎች ሊከፋፍለን ይፈልጋል። ግን እኛ አሸናፊዎችም ድሎችም አይደለንም ይላል። ሁላችንም አንድ አይነት ኢነርጂ የምንጋራበት ዓለም ላይ ተሸናፊ የለም ይላል። እናንተ ማለት ያለባችሁ ዛሬ ከሌሎች ጋር ሲነጻጸር በተወሰነ ደረጃ አሳይቻለሁ፣ ግን ነገ ሌላ ቀን ነው። ሁሌም ተፎካካሪዎች አንድ አይነት አይሆኑምና ሁኔታዎችም ሁሌ ይለወጣሉ በሉ ይላል። ሶስተኛው ደግሞ ሁሌም ትክክል ለመሆን መፈለግ ነው ይላል። ጸሐፊውም ራሳችሁን ከዚህ ከራስ ወዳድነት ፍላጎት ነፃ ማውጣት አለባችሁ። ሁሌም ትክክል መሆንም አይቻልም ይላል። አራተኛ ደግሞ የበላይ የመሆን ፍላጎትን ማስወገድ ነው ይላል።
እውነተኛ የክብር ስሜትን ለመጨመር ከሌሎች የበላይ ሆኖ እንዲሰማችሁ ሳይሆን ቀደም ብሎ ከነበራችሁት በላይ ሆኖ እንዲሰማችሁ ማድረግ ነው ዋናው ይላል። እናም ከዚህ ፕላኔት ላይ ማንም ከባልም እንደማይበልጥ መገንዘብና የግል እድገታችሁ ላይ ብቻ ማተኮራችሁን አትዘንጉ ይላል። አምስተኛ ደግሞ የበለጠ ለመርካት የበለጠ መፈለግን መተው ነው የሚለው ነው። ለመርካትና ከራሳችን ጋር ሰላም ለመሆን ብዙ ጊዜ ብዙ እንደማያስፈልገን መገንዘብ በጣም አስፈላጊ ነው ይላል። ስድስተኛ ደግሞ በስኬቶቻችን ራሳችንን መለካት ማቆም ነው። ጸሐፊውም ለራሳችን ክብር መስጠት እንደሚያስፈልገን በተሰማን መጠን የምንፈልገውን ነገር ለማከናወን የበለጠ ነፃ እንሆናለን ይላል እና የበለጠም ስኬታማ እንሆናለን ይላል። ሰባተኛውና የመጨረሻው ደግሞ ራሳችንን ከስማችን ነፃ ማውጣት ነው ይላል። ምዕራፍ 5 our impact on others when connected to intention የሚል ነው። ይህም ማለት ከዓላማችን ጋር ስንገናኝ በሌሎች ላይ ያለን ተጽዕኖ ስለሚል የሚያነሳው ነው። ጸሐፊውን ብዙ ጊዜ ከሰባቱ ዓላማ ገጽታዎች ጋር የበለጠ በተስማማን ቁጥር በሌሎች ላይ ትልቅ ተጽዕኖ ይኖረናል። እንዲሁም በውስጣችን የሚሰማንንም በሌሎች ላይ ማየትም እንችላለን። እንዲሁም ዝቅተኛ ኤነርጂያችንን መሻርና መለወጥም እንችላለን ይላል። በዚህ ጉዳይ ላይም ጸሐፊው 2 ነጥቦችን ይጠቅሳል። አንደኛ ብቻችንን ምንም ማድረግ አንችልም የሚለውን፣ ይህም ማለት እኛ ከሌሎች ተለይተናል የሚለውን ሐሳብ ከሐሳባችንና ከተግባራችን ስናስወግድ ወዲያውኑ ከሁሉም ጋር የተገናኘን መሆን እንጀምራለን ይላል። ሁለተኛው ደግሞ ከመደበኛ ወደ ድንቅ የሚለው ነው። ይህ ማለትም ከተራ ወደ ያልተለመደና አስደናቂ ለመሄድ በጣም ጥሩ ከሆኑ መንገዶች አንዱ ለህይወት የበለጠ እሺ ማለት ስንጀምር ነው ይላል። ምዕራፍ 6 ደግሞ ኢንቴንሽን ኢን ኢንፊኒቲ የሚለው ነው። ጸሐፊው ህይወት ዘላለማዊ ነው ስለሚል ያነሳል በዚህ ምዕራፍ ላይ። እንደ ጸሐፊው ገለጻ እኛ መጀመሪያ መጨረሻም የሌለን የጽንፈ ዓለም እምብርት ላይ ነን ይላል እና ሁሌም አንድ ቀን የሚሞት አካል እንዳለን በሚገባ እናውቃለን። በዚህ ምዕራፍ ላይም ጸሐፊው ምን ያህል አካላችንን እንዳልሆነንና ከዛ በላይ እንደሆነን የሚገልጽበት ነው። ወደ ክፍል 2 ከመሄዳችን በፊት ግን የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እንድታደርጉት በማክበር ጠይቃለሁ። ድምጼም ዛሬ ጉንፋን ስለያዘኝ ትንሽ የሚከረክር ስለሆነ ለድምጽ ጥራት ይቅርታ ጠይቃለሁ። ወደ መጽሐፉ ክፍል 2 ስንገባ ክፍል 2 putting into practice what we know about intention የሚለው ነው። ይህም ማለት ስለ ዓላማ መኖር የምናውቀውን በተግባር ስለማዋል የሚያነሳው ነው። ምዕራፍ 7 intend to respect myself at all times የሚል ሲሆን ይህም ማለት በማንኛውም ጊዜ ራሴን ስለማክበር ብሎ የሚያነሳው ነው። በዚህ ምዕራፍ ላይ ጸሐፊው ስለ ራስ ክብር 4 ሐሳቦችን ይናገራል። አንደኛው ለኤጓችን እሺ ብለን ስንኖር ማለት ነው። እንደ ሰው ያለን ዋጋ የሚለካው ባገኘናቸው ግኝቶችና ስኬቶች ነው። ስለዚህም ራሳችንን ማክበር አንችልም፣ ምክንያቱም ያለ ማቋረጥ ለውድቀታችን የሚፈርድብን ስሜት ስለሚኖረን ይላል። ሁለተኛ ደግሞ ሎ ኦፍ አትራክሽን ማለትም የመሳብ ህግ ነው ይላል። ይህም እኛ ክብር የማይገባን ከመሰለን ያንኑ እንስበዋለን ይላል። ሶስተኛ ደግሞ ስለ ራሳችን የምናስበው ስለ ዓለም ያለንን አመለካከት ያንጸባርቃል ይላል። ለራሳችን ከፍ ያለ ስሜት ከሌለን የዓላማችሁ ማጠቃላይ ሂደት በዛ መልኩ ይዘረጋል ይላል። አራተኛው ደግሞ ራስን ማክበር ከፍተኛ ኢነርጂን ይስባል ይላል። በተቃራኒው ለራስ ክብር ማጣትም ዝቅተኛውን ኢነርጂ መጠን ይስባል። ምዕራፍ 8 ደግሞ I intend to live my life purposely የሚለው ነው። ይህም ህይወቴን በዓላማ ለመኖር አስባለሁ የሚለው ማለት ነው። ማወቅ ያለብን ይላል የህይወታችንን ዓላማ የምናደርገውን ያህል ሳይሆን የሚሰማልን ያህል ነው ይላል። ጸሐፊውም ዓላማችን ምን እንደሆነ መጠየቅ ምንም ጥቅም የለውም፣ ራሱ ያገኘናል እንጂ ይላል። ምክንያቱም በውስጣችን ዓላማችንን እየጠራ ነው። ሁልጊዜ ምክንያታዊ ጥሪ ወይም ፍጹም ግልጽ አይደለም እና አንዳንድ ጊዜም እንዲያውም የማይረባም ይመስላል፣ ነገር ግን ሁሌም አለ ይላል። ስለዚህ ሁሌም የሚሰማችሁ ስሜትና የውስጣችሁ ያለው ነገር ነው ዓላማችሁን የሚጠራው ይላል። ምዕራፍ 9 ደግሞ I intend to be sincere in caring towards all my relatives የሚለው ነው። ጸሐፊው ማወቅ ያለባችሁ ሌሎች እናንተን የሚይዟችሁ እናንተ እንዴት እንደሚይዟችሁ ባስተማራችኋቸው መንገድ ነው ይላል። ስለዚህም የቤተሰብም ሆነ የሌሎች ግንኙነታችንን ተፈጥሮ ለመለወጥ መጀመሪያ አስተሳሰባችንን መለወጥ መጀመር አለብን ይላል። እናም ሌሎች ስለሚያደርጉት ነገር መጨነቅ ማቆምና በመናሰበው ላይ ማተኮር አለብን ይላል። የዛሬውንም የዚህን The Power of Intention የተሰኘው መጽሐፍ ሪቪው በዚሁ ላብቃ። የቀሩ ምዕራፎችንም በእናንተ አስተያየት ከወደዳችሁ በሌላ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ከሞላ ጎደል በመጽሐፉ ላይ ብዙ የተደጋገመ ሐሳብ ያለበት ስለሆነ የመጽሐፉን ሐሳብ በዚህ ቪዲዮ ተገልጿል ብዬ አስባለሁ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሌላ ደግሞ የተለያየ ለግል እድገት ለቢዝነስ የሚረዱ መረጃዎች በኢሜይል እንዲደርሷችሁ የጉግል ፎርም ዲስክሪፕሽን ላይ ሊንኩን ያስቀመጥን ስለሆነ እዛ ላይ ኢሜይል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ።
ይሄ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። በቀጣይም እንድሰራላችሁ የምትፈልጉት ሌላ የመጽሐፍ ሪቪው ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።